ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምሕረት እመቤታችን ወላዲተ አምላክ ጴንጤ ሆኜ ብክዳት እንኳን ፊቷን አላዞረችብኝም። ይህንን የተናገረው ሳምሻሙን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ደግሞ ሳምሻሙን ለኦርቶዶክሳዊው ወጣት ወደ ቀጥተኛይቱ ኦርቶዶክስ እንዲመለስ ያደረገውንና ልቡን ያሳረፈለትን ስለ እመቤታችን ምልጃ የነገረውን እውነት ነው ለእናንተ የምናደርሳችሁ። ሳምሻሙን አንዲት ሙስሊም ሴት እመቤታችን ተገልጻላት እንዴት አይነት ተአምር እንደሰራችላት ጭምር ለራሱም ጭምር ከልጅነቱ ጀምሮ እንዴት ተጠብቀውና ታማልደው እንደነበር የገለጸበትን ነው የምናደርሳችሁ። ለማሳሰቢያ ያህል ሳምሻሙን ካቶሊክ መሆኑ ይታወቃል። ነገር ግን ኦርቶዶክስ ቤተክርስቲያን ቀጥተኛና እውነተኛ ሃይማኖት መሆኗን ያምናል። ነገር ግን ልባችን እየሸፈተ ላስቸገረን ኦርቶዶክሳውያን እመቤታችንን እንዴት ማክበር እንዳለባቸው ለዘነጉ አካላት ለማስታወስ ያህል ይህንን ስለ እመቤታችን በእንባ ጭምር የተሰጠ ምስክርነት ለእናንተ አዘጋጀንላችሁ በአማርኛ ትርጉም። እስኪ እመቤታችንን ቤዛዊተ ዓለም እያላችሁ በኮመንት ላይ አመስግኗት። ቪዲዮውንም እስከ መጨረሻው ድረስ እዩልን። አስገራሚውን የእመቤታችንን ፍቅር ትመለከቱበታላችሁ። የሚከዷትን እንኳን የማትከዳ እናት መሆኗን። እግረ መንገዳችሁን ላይክ ብታደርጉ፣ ለቤታችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ብትወዳጁንና ለወዳጆቻችሁ ብታጋሩን ይበልጥ ታበረቱናላችሁ። ሰላም ክርስቶስ ከሁላችሁ ጋር ይሁን። ወደ ቪዲዮ እንለፍ። ቆስጠንጢኖስም እንዲህ በማለት ይቀጥላል። አውቃለሁ አንዳንድ ለኔ የማይገቡኝ የማላቃቸው ነገሮች አሉ። ለምሳሌ ገብቶሃል ወደ እመቤታችን መጸለይ የሚባለው ጉዳይ ላይ ያለኝ አመለካከት ትንሽ የተሳሳተ ይመስለኛል። ምክንያቱም ይሄ ነገር ለኔ አልገባኝም በማለት ይናገራል። ይህን ጊዜ ሳምሻሙን ጣልቃ ይገባና እንደዚህ ይለዋል። ወንድሜ እኔ የቅዱሳን ህብረት የሚባልን ነገር የማወግዝ ፕሮቴስታንት ነበርኩ። ዛሬ ላይ በመጽሐፍ ቅዱስና በቤተክርስቲያን ታሪክ ጋዥነት ብሩክት እመቤታችንን በየቀኑ ጸልይልኝ እላታለሁ። እማ አምላክ ለምኝልኝ፣ ቅድስቷ እናቴ ለምኝልኝ እላታለሁ። ይህንን በማለቴ ከበርካታ ፕሮቴስታንቶች ጥላቻና ስድብ እንደሚመጣብኝ አውቃለሁ። ምልጃዋን ስጠይቃት እንደዚህ ነው ምለው፣ የምወድሽ የተወደድሽ እናቴ ሆይ በዚህ ምድር ላይ እኔ ወላጅ አልባ ነኝ፣ ምክንያቱም እናቴ ሞታለች። ነገር ግን አንቺ እናቴ ነሽ። አንቺ እናቴ ከሆንሽ ደግሞ እኔ ወላጅ አልባ ልሆን አልችልም። ልጆቼ እናት የላቸውም። የኔ ልጆችም አንቺ እናታቸው ከሆንሽ ወላጅ አልባ ሊሆኑ አይችልምና ሁሉ ጊዜም ቢሆን ስለኛ ለምኝልን እላታለሁ በማለት ሳምሻሙን ተናገረ። የተሰማኝን ስሜት በቃላት የምገልጸው አይደለም። ሳምሻሙን ይቀጥላል። ይሄንን ሁሌ ነው ምለው፣ ላንተ ለማስረዳት ብዬ አይደለም የምልህ፣ በየቀኑ የምለው ጸሎቴ ነው። አዎ እላታለሁ፣ እጠይቃታለሁ፣ ቅድስቷ እናቴ እያልኩ ጠራታለሁ። በአፍ መፍቻ ቋንቋዬ በአሲሪያን ምን እንደምላት ታውቃለህ? መሌክትድ ሱፕራ ምን ማለት መሰለ? የውበት ንግስት፣ የንጉሱ እናት ንግስት ናት። በድንጋሌ ስጋ በድንጋሌ ህሊና የጸናች ከድንግሎች ሁሉ በላይ ድንግል ናት። የነገስታት ሁሉ ንግስት ናት እና የንጽህና የውበት ንግስት ናት እና ደግሞ ንጹህና ውብ ናት። ምክንያቱም ኢየሱስ ክርስቶስ ውብ አድርጎ ፈጥሯታል። እናቱ እንድትሆን ፈጥሯታል። እናም ከርሷ ከተቀደሰ ስጋዋ እሱ ስጋ ሆነ። ከርሷ ደም ደምን ነሳ። የእርሱ ስጋ የሷ ስጋ ነው። የሱ አጥንት የሷ አጥንት ነው። የእርሱ ደም የሷ ደም ነው። ስለዚህ እሷን እናቴ ማለት ሲያኮራኝ ነው። እናቴ ናት፣ እወዳታለሁ። ይሄን የምለው ባንተ ፊት ለማለት አይደለም። አውቃለሁ አሁን በዚህ ቅጽበት በርካታ ፕሮቴስታንቶች እዩት ይሄንን ፓጋን ይሄንን ጣዖት አምላኪ በፍጹም እንዳታግዙት እያሉ እንደሚያጠቁኝ አውቃለሁ። ብዙ እርዳታና ድጋፍ እንደማጣም አውቃለሁ። እነሱ ስለኔ ምንም ቢያስቡ ግድ አይሰጠኝም፣ ምክንያቱም እኔ አውቃታለሁ። እንደውም ስለ ክብርት እናታችን ለምን አንድ ታሪክ አልነግርህም? ቆስጠንጢኖስ ሊያዳምጠው በመጓጓት በእሽታ ሊሰማ መዘጋጀቱን አረጋገጠለት። ሳምሻሙን ቀጠለ የእመቤታችንን ተአምር ከልጅነቴ ጀምሮ እንዴት ስታማልደኝ እንደነበረ ምንም እንኳን እኔ አድጌ ብክዳትም እውነተኛ ታሪክ ነው ምነግርህ። ከዚህ በፊት ተናግሬዋለሁ፣ ዛሬ ደግሜ እናገረዋለሁ። እኔ ስለ እመቤታችን መጸለይ የሚባለውን እምነት ያወቅኩት በ6 ዓመት ተኩል እድሜ ሲሆን ያስተዋወቀኝ ደግሞ የ9 ዓመት እድሜ የነበረው አሲሪያን ሊባኖሳዊ የሆነ ሬመንድ ማልኮም የተባለ ጓደኛዬ ነው። አንቲሽ ሙኒ እያልን የምንጠራት አያቱ ስሟ ሙኒ ይባላል። ራሷን ለእግዚአብሔር አሳልፋ የሰጠች የእግዚአብሔር ሴት ነበረች። ካቶሊካዊት ናት። ጌታን በጣም ነው
የምትወደው በየቀኑ ነው በመቁጠሪያ የምትጸልየው። ጓደኛዬን ጨምሮ የልጅ ልጆቿን የምታሳድገው እሷ ናት። ምክንያቱም ጓደኛዬ ሬይመንድና ወንድሙ እናታቸው ገና በልጅነታቸው ነው የሞተችው። አባታቸው የሚኖረው ሊባኖስ ውስጥ ነው። ስለዚህ የእናታቸው እናት የሆነችው አያታቸው በዚያ የእርጅና ዘመኗ የልጅ ልጆቿን ወስዳ እንደ ራሷ ልጆች አድርጋ አሳደገቻቸው። በዚያ እድሜዋ 2 የልጅ ልጆችን እንዴት ቅድስት ሴት እንደሆነች እና በዚያ የልጅነት እድሜ ሬይመንድ ከቅዱስ ወንጌል ጋር ሲያስተዋውቀኝ አያታቸው ደግሞ አቬ ሜሪ እየተባለ የሚጠራውን ጸሎት ወይም እመቤታችን ሆይ እየተባለ የሚጠራውን ጸሎት እንድጸልይ ታለማመደኝ ነበር። ስለዚህ ከእመቤታችን ማርያም ጋር ያለኝ ትስስር የ6 ዓመት ተኩል ልጅ ሆኜ ጀምሮ የተጀመረና የተገናኘ ነው። እናታችን ቅድስት ማርያም ሆይ ወይም አቬ ማሪያ የሚለውን ጸሎት በ6 ዓመት ተኩሌ ታስጠናኝና ታስተምረኝ ነበር። ከዚያ የልጅነት ዕድሜ ጀምሮ ጌታዬን አወቅኩት። ጌታዬም የተወደደች እናቱን እንዳቃት አደረገኝ። በእኔና በሷ መካከል የጠበቀ ግንኙነት ነበረ። በሚያሳዝን ሁኔታ ግን እኔ ፕሮቴስታንት ሆንኩና ጀርባዬን ሰጠዋት። ወደ እሷ መጸለይ ጣዖት አምላኪነት ነው አልኩኝ። በሚገርም ሁኔታ የተወደደች ቡሩክት እናቴ ማርያም ግን ስለ እኔ መለመን አቁማ አታውቅም በማለት ሳም ሻሙን ስለ እመቤታችን ያለውን ፍቅርና ትቷት እንኳን እንዳልተወችው ተናገረ። እመቤታችን እኛ ብንተዋት እንኳን ቤዛዊት ዓለም አትባይም ብንላት እንኳን ተወን እናታችን ናት። ሳም ሻሙን የጠየቀውን ቆስጠንጢኖስንም እኔንም ተራኪውንም እንዳስገረመንና አይናችንን በእንባ እንደሞላው ንግግሩን ይቀጥላል። እየለመነችልኝ እንደሆነ በምን እንደማቅ ልንገርህ ቆስጠንጢኖስ አሁንም ሊሰማው ጓጉቷልና እባክህ ቀጥል አለው። አሁን ባለፈው ሳምንት ከፈለክ ወደ ኋላ ተመለስና የነበረውን ፕሮግራም ያው እየጸለይኩ ነበርና የተወደደች እመቤታችን ማርያምን እንዲህ አልኳት፣ ብቻዬን ነኝ፣ ተጎድቻለሁ፣ ሴት ልጆች ያጠገቤ የሉም። እንደውም በአሲሪያ ቋንቋ ጸሎቱን ልልልህ ነበር። ቅድስት እናቴ ሆይ አንቺ የኔ እናት ነሽ። አንቺ የኔ እናት እስከሆንሽ ድረስ እኔ ወላጅ አልባ አይደለሁኝም። እባክሽ ቅድስት ሆይ ለምኝልኝ። ልጅሽ ኢየሱስ ክርስቶስ እኔንና ሴት ልጆቼን ይጎበኘን ዘንድ ለምኝልን። ጸሎትሽ ምልጃሽ ኃይል እንዳለው ምልክትን አሳይኝ ብዬ ለመንኳት። አየህ እየለመንሽልኝ እንደሆነ ምልክት አሳይኝ ብዬ ነው የጠየቅኳት። እንደምትለምንልኝ እኮ አውቃለሁ። ነገር ግን ለኔ እየለመንሽልኝ እንደሆነ ንገሪኝ ነው ያልኳት። አሳይኝ ነው ያልኳት። ወንድሜ የተቀረጸ ማስረጃ አለኝ፣ ምስክርነት ነው እየነገርኩ ያለሁት። በሚቀጥለው ቀን ማለትም በማግስቱ አንዲት ሙስሊም ሴት ስካይፕ ላይ አወራችኝ። በማግስቱ ነው ምልህ። ከዚያ እንደዚህ አለችኝ፣ የውል የተቀዳ ነገር ነው ምነግርህ። እርግጠኛ ስትሆንና ወደ እምነትና መጠመቅ ስትመጣ ከዚያም ወደ አደባባይ ለመውጣት ፈቃደኛ ስትሆን እዚህ ቀጥታ ስርጭቴ ላይ አመጣትና ራሷ በአፏ እንድትነግራችሁ አደርጋለሁኝ። አሁንም ቢሆን እያዳመጠችኝ ነው። እየዋሸሁኝ እንዳልሆነ ምስክር ናት። ከዚያ ይህቺ ሙስሊም ሴት ምን አለችኝ መሰለ? በህልሜ አንዲት ውብ ትሁት ሴትን አየሁኝ አለችኝ። እሺ አልኳት። ይህች ትሁት ሴት ወደ ቤቷ ጋበዘችኝ። በጣም ፍጹምና ትሁት ሴት ናት። ከዚያም ቤቷ አስገብታ የተለያዩ ፍራፍሬዎችን እንድበላ ሰጠችኝ። እኔም በሐሳቤ ይህች ሴት መርየም ትሆን እንዴ ብዬ አሰብኩኝ በማቀው ሃይማኖት። ይህን ጊዜ ያቺ ሴት እኔ መርየም አይደለሁም፣ እኔ ክርስቶስ ኢየሱስ እናቱ ማርያም ነኝ አለችኝ። ሻሙን ታሪኩን ይቀጥላል። ሙስሊሟ ሴት ስትነግረኝ ሙሉ በሙሉ አመንኳት። ከዚያ ግን ምን እንዳለችኝ ታውቃለህ? በጣም የደነገጥኩበትን ነገር ነው የነገረችኝ። እናም ደጋግሜ ነው ምን አልሽኝ እያልኩኝ የጠየቅኳት። ቆስጠንጢኖስ የጌታ እናት ማርያም ብሩክት ማርያም ነገረችኝ ብላ ይህች ሙስሊም ሴት ምን እንደነገረችኝ ታውቃለህ በማለት ጠየቀው። ይህን ጊዜ ለመስማት የጓጓው ከኦርቶዶክስ ወጥቶ ፕሮቴስታንት ለመሆን ሲጣደፍ የነበረው ወጣት ልቡ ተነክቶ ምን አለችህ ብሎ ጠየቀው። ሻሙን ቀጠለ። በህልሜ የተገለጠችልኝ ማርያም ለእያንዳንዱ ጥያቄሽ ሻሙን መልስ ይሰጥሻል ብላ ወደ አንተ ልካኛለች አለችኝ። ማርያም ለእያንዳንዱ ጥያቄሽ አንተ ጋር መልስ አለ ብላ ልካኛለች አለችኝ። እምባዬ መጣ፣ ላለቅስ ነው መሰለኝ በማለት ሻሙን በእምባ ሳግ ተናንቆት መናገር እስኪያቅተው ድረስ ዝም አለ። ይህን ጊዜ ያልቡ የከዳው የነበረው ኦርቶዶክሳዊ ቆስጠንጢኖስ በመገረም እንዴት የሚደንቅ ነው አለ። ሳም ሻሙን ስሜቱን ሰብስቦ ቀጠለ። እየዋሻው አይደለም፣ ደጋግሜን የጠየቅኳት
አለፏት እያልሽኝ ያለሽው እመቤታችን ማርያም የኔን ስም ጠቅሳ ነገረችኝ እያልሽኝ ነው? አሁንም ላለቅስ ነው መሰለኝ። ሻሙን ስሜቱን መቆጣጠር አልቻለም። ሳግና አምባው ድምፁን እንዳፈነው አሁንም ቀጠለ። ደጋግሜ ጠይቄያታለሁ፣ ምክንያቱም በጣም ደንግጬ ነበር። የተወደደች ብሩክት እመቤታችን ወደ እኔ እንድትመጪ ላከችሽ? ሴትዮዋም አዎ በማለት መለሰችልኝ። ስለዚህ በህልሟ እመቤታችን ማርያም እኔ ጋር መጥታ መልሶች እንደምታገኝ ለጥያቄዎቿ ነገረቻት። ታዲያ ከዚህ በላይ እመቤታችን ማርያም ለኔ እንደምትጸልይልኝ፣ እንደምትወደኝ፣ ብገፋት እንደማትገፋኝ፣ ፊቴን ባዞርባት እንኳን ፊቷን እንደማታዞርብኝና ሁል ጊዜም እንደምታስበኝ ለማወቅ ምን ምልክት ያስፈልገኛል? የተወደደች ብሩክት እመቤታችን ለሙስሊም ሴት በህልሟ ተገልጣ፣ ለሙስሊም ሴት ለክርስቲያን አይደለም፣ ለሙስሊም ስለ ቅዱሳን ምልጃ ምንነት ለማታቅ ሴት በህልሟ ተገልጣ፣ ስለ ሥላሴ ምንነት ለማታቅ እርግጥ አሁን ላይ ለመቀበል በዝግጅት ላይ ናት። እመቤታችን በዚች ሴት ህልም ተገልጣ ወደ ሻሙን ሂጂ፣ ለጥያቄዎችሽ ሁሉ መልስ ይሰጥሻል አለቻት። ስለዚህ እመቤታችን የኔን ስም በስም ጠቅሳ ለዚች ሙስሊም ሴት እግዚአብሔርን እየፈለገች ላለች ሴት ወደ እኔ ላከቻት። እየፈለገችው ያለችው አምላክ ጌታ ኢየሱስ ወደ ሙስሊሟ ሴት ማንን ላከ? እመቤታችን። እመቤታችን ወደ ማን ጠቆመች? ወደ እኔ። ለምን? ምልክት ስጪኝ ብያት ነበር። ስለዚህ ለሷም ምልክት እንዲሆን ለኔም ለጠየቅኩት ምላሽ ምልክት እንዲሆን በክርስቶስ ኢየሱስ የሞቱ ሁሉ ሕያዋን እንደሆኑ እንድናምን፣ ፍጹም እንደሆኑ እንድናምን፣ እመቤታችን ማርያም ሕያውና ፍጽምት እንደሆነች እንድናምን፣ በጌታችን በኢየሱስ ክርስቶስ ፊት ክብርና ጸጋን የተመላች እንደሆነ እንድናምን፣ ቅዱሳን ሁሉ እንደሚያማልዱን መንፈስ ቅዱስም እኛ የነሱን ምልጃ እየፈለግን እያሰስን መሆኑን ስለሚያሳውቃቸው ለኛ እንደሚለምኑልን እናውቅ ዘንድ ይህንን ምልክት አየሁኝ። ታዲያ እመቤታችንን እንዴት ነው ማልወዳት? እንዴትስ ነው ምልጃዋን የማልናፍቀው? ምልጃዋ የማያስፈልገኝ? እወዳታለሁ፣ ምክንያቱም ጌታዬ ወዷታልና። ስለወደዳት እናቱ እንድትሆነው መረጣት። ስለዚህ የኔም እናት ናት። እወዳታለሁ፣ የሚገባትን ክብርም እሰጣታለሁ። ምክንያቱም እኔ ጌታዬ ኢየሱስን ወደዋለሁ። እና ምን እመቤታችንን ከገዛ እናቴና ከገዛ ልጆቼ በላይ ወዳታለሁ። ምክንያቱም እሷ የክርስቶስ እናቱ ናት። እኔ እናንተ ጌታ ያልነውን ወልዳ የሰጠችን፣ ስጋ ለብሶ ሞቶ እኔ እናንተን ሕይወት የሆነን ዘንድ የነሳው ያ ስጋ የሷ የእመቤታችን ስጋ ነው። ስለኛ ቤዛ ሆኖ የተሰጠበት፣ እኛን ያከበረበት ያ ስጋ የእመቤታችን ስጋ ነው።